ሀገር ቸርች ውስጥ ጸሎት ሲጀመር በጣም ሰው ኢነርጄቲክ የሚሆነው ዴሊቨራንስ ጸሎት ላይ ነው። ጸልይ ሲባል ልክ በቦክስ ግጥሚያ እንደሚገጥም ሰው ሰብስቦ ነው። አጋንንትን ልናፈርስ ነው ሲባል በወኔ ቢሆን ብዙ አጋንንት ዘረረን ነበር። አጋንንትን ተቃወሙት ይላል አይደለ? ተቃወሙት የሚለው ቃል የምትቃወሙበት አንዱ መንገድ ለእግዚአብሔር ምን በሉ፣ ትልቁ አጋንንትን ሬዚስት የምታደርጉበት ትልቁ መንገድ ለእግዚአብሔር መገዛት እንጂ ግሳጼ አይደለም። ለእግዚአብሔር በመገዛታችሁ ውስጥ ነው አጋንንቶችን ኤክስፖዝ የሚያደርግላችሁ ጌታ እንጂ አጋንንትን መቃወም ስለቻልክ መገሰጽ ስለቻልክ አይደለም። ሰይጣን ማንንም አማኝ የማይፈልገው እንዲያቅም እንዲያደርገው የማይፈልገው ነገር አንዱ ይሄ በመገዛት ውስጥ እሱን ሪጀክት እንደምታደርጉ እንደምታሸንፉ ስለሚያውቅ እንድትገዙ ያደርጋችሁ። በመንፈስ ዓለም ትልቁ የሚሰራው ለእግዚአብሔር መገዛት ስለሆነ ማለት ነገራችሁን የሚለውጥ የሚባረካችሁ መገዛት ስለሆነ በእውቀት የምትጸልዩት ጸሎት የምትጸልዩበትን ሪዝን ማወቅ ውጤት የሚሰጣችሁ ኢፌክቲቭ መልስ የሚሰጣችሁ እሱ ነው። ብዙ ጊዜ በጌታ የሆኑ ሰዎች፣ ጌታን የተቀበሉ ሰዎች፣ ጌታን የሚያመልኩ ሰዎች፣ በጣም በቤተ ክርስቲያን የሚመላለሱ ሰዎች፣ ጸሎት ሲባል የሚመጡ ሰዎች ስታያቸው ግን ህይወታቸው ላይ ምንም ቼንጅ የማታዩባቸው ሰዎች የሳቱት አንድ ትልቅ ነገር አለ። እንደዚህ አይነት መናፍስቶች በጌታ በሆኑት ሰዎች ላይ ኃይል አግኝተው ኦፕሬት የሚያደርጉት ባለመታዘዝ። ሰምታችኋል? እንደዚህ አይነት ሰዎች ጋር አጋጣሚ አግኝቶ አታክ የሚያደርግበት ሪዝን እንዳይታዘዙ ነው የሚያደርጋቸው። አንዳንድ እግዚአብሔር ኢንስትራክሽን ሲሰጥ ዳይሬክሽን ሲሰጣችሁ በረከታችሁ ያለበትን ነገር ሲነግራችሁ ያንን ባለመታዘዝ ውስጥ ኦፕሬት የሚያደርጉ መናፍስቶች ናቸው። በመታዘዝ ውስጥ የሚያገኛችሁ በረከት አለ። ባለመታዘዝ ውስጥ ደግሞ እንዲሰራ እግዚአብሔር ያዘጋጀው መንፈስ አለ። ኢቪል ስፒሪት፣ ክፉ መናፍስቶች፣ የጨለማ ዓለም መናፍስቶች ለእናንተ ነው እንጂ ክፋታቸው ለእግዚአብሔር አይደለም። ክፉ መናፍስቶች ኢቪል ስፒሪት የሚባሉት ለእናንተ እንጂ ለእግዚአብሔር አይደለም። ምን ማለት ነው? እናንተ ጋር ናቸው ኢቪል እንጂ አሁንም እሱ የፈጠራቸው ፍጥረት ስለሆኑ ለሱ ይፈራሉ። እናንተ ህይወት ላይ የሚመጡ ፍላጻዎች ሁሉ ያለ ሎኬሽናችሁ ያለ እግዚአብሔር ፈቃድ በዲስኦቢዲየንስ የምትሄዱበት መንገድ አትራክት የሚያደርጋቸው መናፍስቶች ናቸው። ባለመስማት ክፍተት አግኝተው አታክ ያደረጓችሁ ፍላጻዎችን የሚልኩ መናፍስቶች ሁሉ በኢየሱስም እንዲመቱ ጸልያለሁ። ጠላታችሁን የምታጠፉበት አንደኛው ትልቁ መንገድ ለእግዚአብሔር መገዛት ነው። ዛሬ ማካፈላችሁ ቃል አጋንንት አማኝን የሚዋጋበት 3 መንገዶች ነው የምነግራችሁ። እነዚህን ማወቅ ምንድነው ጥቅሙ ካላችሁ የምትጸልዩበትን ቦታ ታውቃላችሁ። ለምንድነው እንደዚህ የምትለን ካላችሁኝ ጌታ አንድ ጊዜ ምን አይነት ሌሰን ሰጠኝ መሰላችሁ? የሆነ ቦታ ፋይት ነበረ እና ቤቴ ውስጥ ነው። አትሞስፌሩ ሳየው ልክ አይደለም። ከዚህ በፊት ብያቸዋል። በጣም ሬዚስት የሚያደርግ አትሞስፌር የሚታወቀኝ የዲመን ፕሬዘንስ ነበር። ገስጻለሁ እለዋለሁ፣ ልቀቅ አየሩን ልቀቅ ቤቱን ብለው ወዴትም ነቅነቅ የለም እና ሌሊት ሙሉ እየጸለይኩ ነበር። ምን አይነት ጉድ ነው ይሄ? ምንድን ነው የማይለቅ መንፈስ ብዬ ግራ ገባኝ። ከዛ ጌታ አንድ ነገር ተናገረኝ። ጥይትህን ዝም ብለህ እያባከንክ ነው ያለው አለኝ። ማለት ስለው ታርጌቱን ሳታገኝ ነው ዝም ብለህ እየተኮስክ ያለው አለ። ያ ማለት ምን መሰላችሁ? በጦርነት መካከል ምሽግ የሰራን ጠላት ምሽጉን ካላገኛችሁ ዝም ብላችሁ ስለተኮሳችሁ አታገኙትም። ይሄ አልመ ምንድን ነው ቆመ ጠብቀኝ አይነት አይደለም። መንፈሳዊ ዓለም ስፔሲፊክ የምትጸልዩበትን ሪዝን እና የምትጸልዩበትን ቦታ ማወቅ አለባችሁ። እና ጌታ ያን ሲናገረኝ የት ጋ ነው ፕሮብሌሙ ያለው ብዬ ጌታን ጠየቅኩኝ። ስጠይቀው ፋሚሊ ዘመድ የመጣች ልጅ ነበረች እኛ ቤት። ከዛ እሷን አታክ ሊያደርግ የመጣ መንፈስ ነው አለ። አስገብተን ጠለዝ ነው መንፈሱ። ከዛ ቤቱ ሰላም ሆነ። አሁን እኔ ይኸውላችሁ እነሱ በሰላም ሀገር ተኝተዋል። እኔ ሳሎን ብቻዬን እለዋለሁ። ምንም የሚንቀሳቀስ ነገር የለም። ኢነርጂን ጨርሼ አቅሜ ካለቀ በኋላ ሎኬሽን ስተሃል እዚኛው ጋር ነው። እኔ ዝም ብዬ እየተኮስኩ ነው ያለሁት። የምተኩስበትን ታርጌቱን አላገኘሁትም። ዛሬ አልመን እንተኩሳለን። ያሉበት ስፔሲፊክ ቦታ ላይ አነጣጥረን እንተኩሳለን። እስቲ አሜን በሉ። እስቲ አሜን በሉ። እስቲ አሜን በሉ። መጽሐፍ ቅዱስ ከያዛችሁ ያዕቆብ ምዕራፍ 4 ቁጥር 7 አንብብልኝ። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እስቲ አሜን በሉ። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት፣ ከእናንተ ይሸሻል። ብዙ ጊዜ ሰው አጋንንትን መቃወም የሚመስለው አጋንንቶችን ስንቃወም ገስጽ፣ ልቀቅ፣ አፍርስ እሱ ብቻ ነው የሚመስለው። ብዙ ጊዜ ስለታዘብኩት ብዙ ጊዜ ብያቸዋለሁ ይሄንን ነገር። እኛ ሀገር ቸርች ውስጥ ጸሎት ሲጀመር በጣም ሰው ኢነርጄቲክ የሚሆነው ዴሊቨራንስ ጸሎት ላይ ነው። ጸልይ ሲባል ልክ በቦክስ ግጥሚያ እንደሚገጥም ሰው ሰብስቦ ነው። አጋንንትን ልናፈርስ ነው ሲባል ይሰበስብና
በወኔ ቢሆን ብዙ አጋንንት ዘረረን ነበር። ግን አንዳንዴ አይታችሁ ከሆነ እንጸልያለን ወዴትም ሄዱ ሲሄድ እንዴ አልሄድም። አሁንም ችግሩ ስሙኝ፣ እዚህ ስፍራ ላይ አንዱ ትልቁ ሌሰን የሚነግራችሁ አጋንንትን ተቃወሙት ይላል አይደለ? ተቃወሙት የሚለው ቃል የምትቃወሙበት አንዱ መንገድ ለእግዚአብሔር ምን በሉ ትልቁ አጋንንትን ሬዚስት የምታደርጉበት ትልቁ መንገድ ለእግዚአብሔር መገዛት እንጂ ግሳጼ አይደለም። ለእግዚአብሔር በመገዛታችሁ ውስጥ ነው አጋንንቶችን ኤክስፖዝ የሚያደርግላችሁ ጌታ እንጂ አጋንንትን መቃወም ስለቻልክ መገሰጽ ስለቻልክ አይደለም። መጽሐፍ ቅዱስ እኮ ሙሴ እስራኤላውያንን ሲባርክ እንደዚህ አለ፣ እርሱ የከፍተኛነት ሰይፍ ነው አለ። ያ ማለት ከፍታን የሰጠ እሱ ነው፣ ወደ እሱ ስለቀረበ ማለት። ከዛ በኋላስ ምንድን ነው የሚቀጥለው? ጠላትህን ከፊትህ አውጥቶ አጥፋው ይልሃል ነው። ጠላታችሁን የምታጠፉበት አንደኛው ትልቁ መንገድ ለእግዚአብሔር መገዛት ነው። ሰይጣን ማንንም አማኝ የማይፈልገው እንዲያደርገው የማይፈልገው ነገር አንዱ ይሄንን ስክሪፕቸር ነው የማይፈልገው። ባይዘው በመገዛት ውስጥ እሱን ሪጀክት እንደምታደርጉ እንደምታሸንፉ ስለሚያውቅ እንድትገዙ አያረጋችሁ። በመንፈስ ዓለም ትልቁ የሚሰራው ለእግዚአብሔር መገዛት ስለሆነ ማለት ነገራችሁን የሚለውጥ የሚባረካችሁ መገዛት ስለሆነ፣ በእውቀት የሚጸለይ ጸሎት ደግሞ ሁል ጊዜ ውጤት ይሰጣችኋል። ልክ አሁን የምትጸልዩበትን ሪዝን አውቃችሁ፣ ለምሳሌ ፋይናንሻሊ ፋይት እየተደረጋችሁ ከሆነ ፋይናንሻሊ ሬዚስት እየተደረጋችሁ ከሆነ ተነስታችሁ የኤልዛቤል መንፈስ ብትን ጊዜን እያባከንክ ነው ያለው። በእውቀት የምትጸልዩት ጸሎት የምትጸልዩበትን ሪዝን ማወቅ ውጤት የሚሰጣችሁ ኢፌክቲቭ መልስ የሚሰጣችሁ እሱ የምትጸልዩበትን ነገር ማወቅ። ለምሳሌ ሰው ጄኔሬሽናል ከርስ ኖሮበት ፋይት እየተደረገ ያለ ቸርች መጥቶ ምንም አለሳካለት ቢለው፣ በደንብ ስሙኝ፣ ትልቅ ዊዝደም ነው እየነገርኳቸው ያለው። ነገሩ የጄኔሬሽን ከሆነ ከፋሚሊ የተደረገ ድግምት ወይ ዊችክራፍት ኮቨናንት የጨለማ ኪዳን ከሆነ ስራ ቦታ ጋር የሚዋጋ መንፈስ ብለህ ብትገስጽ አይለቅም። የማይሆን ቦታ ነው ጥይት እየላክ ያለው። በስራ ቦታ በሰዎች የሚዋጋ ዝም ብለህ በል እስቲ ውጤት አይሰጥም። በሰላም ሀገር እየኖሩ ያሉትን ሰዎች እየተዋጋህ ነው። ሶስቱም መንገድ ልንገራችሁ ትፈልጋላችሁ? ሰይጣን ታርጌት አድርጎ የሚሰራባቸው መንገዶች፣ አንደኛው ልክ አጋንንታዊ ፍላጻዎች የምንላቸው ናቸው። የመጀመሪያው አጋንንታዊ ፍላጻዎች ማለት በጤናችሁ በስራችሁ ላይ የሚላክ። እነዚህ አይነት ፍላጻዎች ለምንድን ነው የሚላኩት ካላችሁ፣ ቦርናጌን የሆነን ጌታን የተቀበለን ሰው ስፒሪቱን ፖዘዝ ማድረግ አይችልም አጋንንት። ሰምታችኋል? ምክንያቱም በጌታ የዳነ ሰው ስለሆነ፣ ጌታን ያመነ ጌታን የተቀበለ ሰው ስለሆነ ስፒሪቱ ላይ የነገሰው ጌታ ነው። ስለዚህ እሱን ኮንትሮል ማድረግ ስለማይችል ዙሪያው ባለ ነገር ሁሉ ይዋጓል። አብዛኛው ጊዜ እንደዚህ ልጠይቁ ትችላላችሁ፣ እንዴት በጌታ ሆኖ ሰውን አታክ ሊያደርግ ይችላል? እንደዚህ ብላችሁ አታውቁ? አንዳንድ ሰውም እኮ ሰውን ይጠይቃል፣ ጌታ ቤት እየተመላለስክ እየሄድ ለምን? በደንብ ስሙኝ፣ መንፈስ ዓለም ላይ ያለን ነገር ልንገራችሁ። በዚህ ባለ ምሳሌ ልንገራችሁ። ለምሳሌ መንገድ ሲሰራ ኖርማል መንገድ አለ አይደለ? ወንዝ ሲኖር ደግሞ ድልድይ ይሰራል አይደለ? ድልድይ አለ አይደለ? አንድ መኪና እየነዳ ያለ ሰው መንገድ እየሄደ ያላለቀ መንገድ፣ ምናልባትም ወደዛ ድልድዩ ወደ ተሰራበት ወንዝ የሚወስድ መንገድ ቢያገኝ፣ አይ ይሄ መንገድ ነው የሚወስድ ድልድዩን የሚያሻግረ ወደዛ አካባቢ የምትሄድ ከሆነ የሚያሻግረ ይሄ የተሰራው ድልድይ ነው ተብሎ፣ አይ እኔ በዚህ መንገድ ይሄኛው ጥሩ ነው ብሎ የሚሄድ ሰው ቀጥታ መኪናውን ይዞ የት ነው የሚሄደው? ወደ ወንዙ ነው የሚገባው። ገብቷችኋል አይደል? ነገሩን ስላልያዘ አይደለም። ምሳሌውን በደንብ ተረዱልኝ። መኪና ስለሌለው አይደለም፣ የሚንቀሳቀስ ነገር ስለሌለው አይደለም። ትክክለኛ ዳይሬክሽኑን ካላወቀ ግን ያ ዳይሬክሽን ነው ጥፋት ውስጥ የሚከት። ብዙ ጊዜ በጌታ የሆኑ ሰዎች፣ ጌታን የተቀበሉ ሰዎች፣ ጌታን የሚያመልኩ ሰዎች፣ በጣም በቤተ ክርስቲያን የሚመላለሱ ሰዎች፣ ጸሎት ሲባል የሚመጡ ሰዎች ስታያቸው ግን ህይወታቸው ላይ ምንም ቼንጅ የማታዩባቸው ሰዎች የሳቱት አንድ ትልቅ ነገር አለ። እንደዚህ አይነት መናፍስቶች በጌታ በሆኑት ሰዎች ላይ ኃይል አግኝተው ኦፕሬት የሚያደርጉት ባለመታዘዝ። ሰምታችኋል? እንደዚህ አይነት ሰዎች ጋር አጋጣሚ አግኝቶ አታክ የሚያደርግበት ሪዝን እንዳይታዘዙ ነው የሚያደርጋቸው። አንዳንድ እግዚአብሔር ኢንስትራክሽን ሲሰጥ፣ ዳይሬክሽን ሲሰጣችሁ፣ በረከታችሁ ያለበትን ነገር ሲነግራችሁ ያንን ባለመታዘዝ ውስጥ ኦፕሬት የሚያደርጉ መናፍስቶች ናቸው። ይኸውላችሁ በደንብ ስሙኝ። መጽሐፍ ቅዱስ ዘዳግም ላይ ሲናገር እሺ ብትሉ ብትታዘዙ አለ፣ እነዚህ በረከቶች ይመጡባችኋል፣ ያገኟቸዋል ይላቸዋል። እሺ ብትሉ ነው የሚለው። ባትታዘዙ ደግሞ ሌላ ነገር አለ ነው የሚላቸው። ጌታ አይደለም የሚያመጣባችሁ። በደንብ ስሙኝ። ሁለቱ የምርጫ ጉዳይ ናቸው። ጭፈራ ቤት ሄደ መንፈስ ቅዱስ ይሰማኝ ብትል የሄድክበት
ሎኬሽን ስህተት። ቦታው ጋር ነው የሚገቡት እንጂ ቦታው አይደለም ወደ እነሱ የሚመጣ። በመታዘዝ ውስጥ የሚያገኛችሁ በረከት አለ። ባለመታዘዝ ውስጥ ደግሞ እንዲሰራ እግዚአብሔር ያዘጋጀው መንፈስ አለ። ኢቪል ስፒሪት፣ ክፉ መናፍስቶች፣ የጨለማ ዓለም መናፍስቶች ለእናንተ ነው እንጂ ክፋታቸው ለእግዚአብሔር አይደለም። ክፉ መናፍስቶች ኢቪል ስፒሪት የሚባሉት ለእናንተ እንጂ ለእግዚአብሔር አይደለም። ምን ማለት ነው? እናንተ ጋር ናቸው ኢቪል እንጂ አሁንም እሱ የፈጠራቸው ፍጥረት ስለሆኑ ለሱ ይፈራሉ። እስራኤላውያን ግብፅ ውስጥ በነበሩበት ጊዜ አንዳንድ ጊዜ ከሰዎች ላይ ስንጸልይ ታሞ የመጣ ሰው በሞትና በሕይወት መካከል ያለን ሰው ስንጸልይለት ምን ብለን እንጸልያለን? የሞት መንፈስ ከሱ ይነሳ እያለን እንገስጿለን አይደል? በማን ስም ነው የምንገስጸው? በኢየሱስ ስም ብለን የምንገስጸው የሞትን መንፈስ ኢቪል ነው ለሰውየው። እስራኤላውያን ጋር ብትሄዱ ግን ግብፅ ውስጥ በነበሩበት ጊዜ በበራችሁ መቃንና ጉበል ላይ የበጉን ደም አድርጉ አላቸው። ከእግዚአብሔር የሆነ የሞት መንፈስ ነው የወጣው። ከእግዚአብሔር ኢቪልነቱ ለእግዚአብሔር አይደለም። እናንተ ህይወት ላይ የሚመጡ ፍላጻዎች ሁሉ ያለ ሎኬሽናችሁ ያለ እግዚአብሔር ፈቃድ በዲስኦቢዲየንስ የምትሄዱበት መንገድ አትራክት የሚያደርጋቸው መናፍስቶች ናቸው። መጽሐፍ ቅዱሳችሁን ከያዛችሁ መጽሐፈ መሳፍንት ምዕራፍ 6 ከቁጥር 1 እስከ 10። የእስራኤልም ልጆች በእግዚአብሔር ፊት ክፉ ስራ ሰሩ። ሰምታችኋል? የማ ልጆች? የእስራኤል ልጆች የተባሉት የእስራኤል ልጅ ያላቸው እግዚአብሔር ራሱ ነው። ያዕቆብን ስሙን ቀይሮት እስራኤል ያለው። እስራኤል ማለት የእግዚአብሔር ዘር ማለት። በሌላ አማርኛ የእስራኤል ልጆች ማለት የእግዚአብሔር ዘር የሆኑት በእግዚአብሔር ፊት ምን ሰሩ? ክፉ ስራ ሰሩ። አሁን እስከ ቁጥር 10 አንብበው ስሙ በደንብ። እግዚአብሔርም በሚዲያም እጅ 7 ዓመት አሳልፎ ሰጣቸው። በማን እጅ? በሚዲያም። ሚዲያም የሚባለው ሎኬሽን ነው፣ ስፒሪት ነው። እሺ አገሩን ብቻ አይደለም ሪፕሬዘንት የሚያደርግ ምን እንደሆነ በህይወታችሁ አሁን ታዩታላችሁ። አብዛኞቻችሁ ባለመታዘዝ ከእግዚአብሔር መንገድ ውጭ የሆነ ነገር በማድረግ ህይወታችሁ ላይ የሆኑ ያሉት ነገሮች በእንደዛ እንደሆኑ ታስተውሉታላችሁ። እሺ አንብብ። የሚዲያምም እጅ በእስራኤል ላይ ጠነከረች። ከሚዲያምም የተነሳ የእስራኤል ልጆች በተራራ ላይ ጉድጓድና ዋሻ ምሽግም አበጁ። እስራኤልም ዘር በዘሩ ጊዜ ሚዲያማውያን፣ አሜሌቃውያን በምስራቅም የሚኖሩ ሰዎች ይመጡባቸው ነበር፣ በእነርሱም ላይ ይሰፍሩ ነበር። ምን ባደረጉ ጊዜ? እስራኤላውያን ሰላም ነው ብሎ ለስራ እንዲከናወንላቸው የሆነ ነገር ባደረጉ ጊዜ ይመጡባቸዋል። ማን የላካቸው? በደንብ አንብባችሁታል። ቁጥር 1 ደግማ አንብብ። የእስራኤልም ልጆች በእግዚአብሔር ፊት ክፉ ስራ ሰሩ። እግዚአብሔርም በሚዲያም እጅ 7 ዓመት አሳልፎ ሰጣቸው። ማን ነው የሰጣቸው? ምን ስላደረጉ? እግዚአብሔርን ባለመታዘዛቸው ክፋትን ስላደረጉ ነው ለሚዲያም አሳልፎ የሰጣቸው። የጠራባቸው ራሱ እግዚአብሔር። እንዴት ነው መጥራት የሚባለው? የሆነ ልክ ሲበጠብጥ አንድ ሰው ፖሊስ ጠርታችሁ እንደምታስይዙት አይደለም። እና ተነሳ አንድ ጊዜ ለምሳሌ ከዚህ በኋላ ያለው ክልል ይሄ ቤት ሰላም ያለበት ነው ብላችሁ አስቡ። ከዚች ክልል የወጣው ደግሞ ፕሮብሌም አለ እዚህ ኤሪያ። ባለመታዘዝ አንድ ሰው ሲንቀሳቀስ ወደዚህ ክልል ራሱ ነው የሚገባላቸው። እግዚአብሔር አሳልፎ ሰጣቸው ሲል ባለመታዘዝ መንገድ ውስጥ እነሱን እንዲያገኛቸው የሚያደርግ በር ስለሚከፍቱ እንጂ እግዚአብሔር እየጠበቀ ይሄን ስህተት ሰርተሃል እናንተ አታክ አድርገው እንደዛ አይደለም የሚሰራው። በእነርሱም ላይ ይሰፍሩ ነበረ፣ እስከ ጋዛም ድረስ የምድሩን ቡቃያ ያጠፉ ነበረ። ምግብንም ለእስራኤል አይተውም ነበረ። በግ ወይም በሬ ወይም አህያ ቢሆን አይተውም። ሰምታችኋል? ምግባቸውን በግ፣ በሬ፣ አህያ ምንም አይተውላቸው። ምንም እንዳያፈሩ ነው ያደረጓቸው። እንስሶቻቸውንና ድንኳኖቻቸውን ይዘው በብዛት እንደ አንበጣ ሆነው ይመጡ ነበረ። ለእነርሱና ለግመሎቻቸውም ቁጥር አልነበራቸውም። ምድሩቱንም ያጠፉ ዘንድ ይመጡ ነበረ። ከሚዲያምም የተነሳ እስራኤል እጅግ ተጠቁ። እስራኤልም ልጆች ወደ እግዚአብሔር ጮሁ። እንዲህም ሆነ የእስራኤል ልጆች በሚዲያም ምክንያት ወደ እግዚአብሔር በጮሁ ጊዜ እግዚአብሔር ወደ እስራኤል ልጆች ነቢይ ላከ። እርሱም አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብፅ ምድር ያወጣኋችሁ ከባርነትም ቤት አስለቀቅኳችሁ፣ ከግብፃውያን እጅ ከሚገፏችሁም ሁሉ እጅ አዳንኳችሁ፣ ከፊታችሁም አሳደድኳቸው፣ አገራቸውንም ሰጠዋችሁ። እናንተ እኔ አምላካችሁ እግዚአብሔር ነኝ። በምድራችሁ የተቀመጣችሁባቸውን የአሞራውያንን አማልክት አትፍሩ አሏቸው። እናንተ ግን ድምፄን አልሰማችሁ። ሰምታችኋል? እናንተ ግን ምን አላረጋችሁ? እኔ የተቀመጣችሁባቸውን ቦታዎች ያሉትን አታክ የሚያደርጓቸውን መናፍስቶች ሁሉ አትፍሩ አልኳችሁ፣ በዚህ ሂዱ አልኳችሁ። ይሄን አደረግኩላችሁ እየጠበቃቸው ያመጣ ጌታ ስለሆነ። እናንተ ግን ይሄን እያልኳችሁ ድምፄን አልሰማችሁ። ስለዚህ እነሱ ፓወር ያገኙት ድምፅ ፓወር እንደሆነ ላሳያችሁ። ድምፅ ልብሳችሁም ነው። ጠላቶቻችሁ ድምፁን የምትሰሙ የምትታዘዙ መሆናችሁን በአፒራንሳችሁ ያውቃል። ሰምታችሁኛል? ገና ባመጣጣችሁ ያውቃችኋል። ገና ስትመጡ ማን
የሆናችሁ የምትሰሙ ናችሁ፣ የምትታዘዙ ናችሁ የሚለውን ሲያያችሁ ያውቃቸዋል። እንዴት ነው የሚያውቀው? ድምፅ እንዴት ልብስ ሊሆን ይችላል? መጽሐፍ ቅዱስ እንደዚህ ይላል። ዘፍጥረት 1 ላይ እንደዚህ ይላል። አዳም ጋር እግዚአብሔር ዘፍጥረት ምዕራፍ 3 ጀምሮ ታገኙታላችሁ። አዳም እንዴት ፌል እንዳረገ ማለት ነው። አዳም ጋር እግዚአብሔር ኤቭሪ ታይም በተመሳሳይ ሰዓት እየመጣ ፌሎሺፕ ያደርግ ነበር ከአዳም ጋር። በመሃል ሰይጣን መጣና ዲሲቭ አደረጋቸው አይደለ? እንዲስቱ አደረጋቸው። ስሙኝ በደንብ። ከዛ እግዚአብሔር በተመሳሳይ በለመደው ሰዓት ወደ አዳም ሲመጣ አዳም የለም። ስለዚህ አዳም የት ነህ አዳም ብሎ ሲጠይቀው ምን አለው? ራቁቴን መሆኔን አውቄ ተደበቅኩ አለው። እግዚአብሔር እንደዚህ ብሎ ነው የጠየቀው። ራቁትህን መሆንህን ማን ነገረህ አለው። ስለዚህ ራቁትነት በመስማት በምትሰሙት ቃል ይመጣል ማለት። የአዳም ራቁትነት የተሸፈነው በሚሰማው የእግዚአብሔር ድምፅ ነበር ማለት። ስለዚህ ሰይጣን ሳያችሁ የምትሰሙ ናችሁ አይደላችሁም የሚለው ራቁትነት ማለት መንፈሳዊ ዓለም ላይ ኤክስፖዝ መደረግ ነው። እነዚህ ተደርጓል ወይስ የተጠበቁ ናቸው የሚላችሁ በምትሰሙት ድምፁ። ለዛ ነው አሳልፈው እየሰጣቸው ያለው። ሰምታችሁኛል? ስለዚህ ገና ሲያይ ራቁትና አይደለም የሚለው ልብስ በለበስከው ልብስ በዘነጥከው ሳይሆን በታጠቅከው ነገር ሳይሆን ያውቃል። ስፔሻል ልብስ አለ መንፈሳዊ ዓለም ላይ የሚያለብስ ልብስ፣ በመስማት ውስጥ በመታዘዝ ውስጥ ብቻ። ለዛ ነው መጽሐፍ ቅዱስ መታዘዝ ከመስዋዕት ይበልጣል የሚላቸው። አብዛኛው አማኝ ላይ በጌታ ሆኖ ድኖ ቦርናጌን ሆኖ ስራው በሉ ስፒሪቱን ማግኘት ስለማይችል አጋንንት ስራው ጋር አታክ ያደርገዋል፣ ቢዝነሱን አታክ ያደርገዋል፣ ኮኔክሽኑን መስሪያ ቤት በሉ የገባበት ሁሉ አታክ ያደርገዋል። ለምንድን ነው የሚያደርገው ካላችሁ ሪዝኑ ይሄ ነው። ራቁቱን ሆኗል። አለመስማት ራቁት ነው የሚያደርጋት። በኢየሱስም እንዲመታ ጸልያለሁ፣ እንዲመታ ጸልያለሁ። ባለመስማት ክፍተት አግኝተው አታክ ያደረጓችሁ ፍላጻዎችን የሚልኩ መናፍስቶች ሁሉ በኢየሱስም እንዲመቱ ጸልያለሁ። ያውላችሁ እስራኤላውያን ምርር እስኪላቸው ድረስ የሰሩት የለም። ከእጃቸው ምን እንደሚሰልቡ አያውቁ። የነኩት ይበላሻል። ያረሱት እርሻ ይወስዱባቸዋል። በከብት አርብተን እንተዳደራለን ሲሉ ሰብስበው ይወስዱባቸዋል። የሚበሉትን ብቻ አይደለም የሚጭኑበትንም አህዮችንም አብረው ይወስዱባቸዋል። መጨረሻ ላይ ሲያዩ ልፋት ብቻ እንደሆነ ሲያውቁ ወደ እግዚአብሔር ምርር ብለው ጮሁ ይላል። ከዚያ የዛን ጊዜ መጣ። ድሮም እናንተ ናቸው እንጂ እኮ እኔ አልራኩም፣ አልሰማችሁኝም። መጡ። እኔ አትፍሯቸው ብዬ ነበር። ለምን? እኔን ከሰማችሁ ልብሳችሁ ስለሆንኩ አይደፍሯችሁም። መለሰላቸው ወደ እሱ መጮኻቸው። እስቲ ጌታ ሆይ እታዘዛለሁ በሉ፣ እታዘዛለሁ በሉ፣ እታዘዛለሁ በሉ፣ እታዘዛለሁ በሉ። በኢየሱስ ስም መታዘዝ ይሁንላችሁ። እስቲ አሜን በሉ። ሁለተኛው አጋንንቶች የሰውን ሕይወት አታክ የሚያደርጉበት ኮኔክሽን የሚያገኙት በጄኔሬሽን ወይ የዘር መንፈስ የዘር እርግማን በሚባል ይሄኛው ብለድ ላይን ኮኔክሽንም ስላለው ማለት። እነዚህ ነገር ቅድም ብያቸዋለሁ። ማወቃችሁ የሚጠቅማችሁ ነገሩን ስታውቁት ሶርሱን ትመቱታላችሁ። ያላወቃችሁትን ነገር አታክ ልታደርጉ አትችሉ። ምሳሌ ልንገራችሁ። ያላወቃችሁትን ነገር ስላችሁ አንድ ሌባ የሆነ ቤት ሊሰርቅ ሲገባ ዝም ብሎ ሊሰርቅ ሲገባ ዝም ብሎ ሳያጠና ዘው ብሎ ይገባል እንዴ? ከመጀመሪያው ይጀምራል። ካሜራ አላቸው የላቸውም የሚለውን ይቃኛል። በዛ አካባቢ እያለፈ ግቢ ከሆነ የሚከራይ ቤት አለ እያለ ደጋግሞ እየመጣ የለም እያሉት እያንኳኳ ቼክ ያደርጋል። የለም እዚህ ግቢ እያለ ማለት። ሁለተኛ ነገር አደገኛ አጥር አለ፣ እስቲ መብራቱ ይሰራል አይሰራም፣ የሆነ ነገር እያነካካም ቢሆን ቼክ ያደርገዋል። ሶስተኛ ይቀጥልና ጥበቃ አላቸው የላቸውም ያጠናሃል። ይሄንን ምሳሌ አድርጎ ጌታ ተናግሯቸዋል። ማንም አለ ኃይለኛውን ሳያስር የኃይለኛውን ቤት አይበዘብዝም ብሏል። ያ ማለት ጥበቃውን ሳይዝ ወደ ውስጥ አይገባም እያላችሁ ነው። ስለዚህ አጥነታችሁን አለ የለም የሚለውን በእውቀት ነው የምታደርጉት ማለት። ማን ነው ኃይለኛው ማን ነው ኮንትሮል ያደረገው የሚለውን ማወቅ አለበት። አንዳንድ ሰው እንደዚህ ሊል ይችላል፣ አይ እኔ በጌታ ነኝ የጄኔሬሽን ከርስ የፋሚሊ ከርስ ምናምን እኔ ላይ አይሰራም። ጥያቄ ልጠይቃችሁ፣ እንኳን ቸርች መታችሁ ሐኪም ቤት ስትሄዱ ስኳር የታመመ ሰው በቤተሰብ አለበት እንዴ? ማን ያለበት? ሐኪም ራሱ ይጠይቃል እኮ በብለዴ ያልፋል ብሎ ሐኪም ይጠይቃል። ይሄ በሽታ ያለበት ሰው አለ ትባላለህ። ምን እያለ ነው? ብለድ ላይን ከርስ አለ ማለት ነው። ሊንክ የሚያገኘው አንዱ በዛ። ስሙኝ፣ በጌታ ስሙኝ። አብዛኛው ሰው አታክ የሚደረገው አቅም የሚያሳጣው በፋሚሊ በሚመጣ ፋይት። አብዛኛው ሰው የፈለገ ፓወርፉል ብትሆኑ የፈለገ እሳት የምታወርዱ ብትሆኑ ሰይጣን በፋሚሊ በኩል አታክ ለማድረግ እናንተ ላይ አድቫንቴጅ ይጠቀማል። ስፒሪት ዓለም በእንደዚህ አይነት እንዳይኖረው ሰይጣን አድቫንቴጅ የሚጠቀምበት አንዱ እሱ። ጌታ ኢየሱስን ለምን ይመስላችኋል በተወለደበት ሀገር ተአምር ማድረግ አልቻለም የሚሉት ምንድነው? ይሄ አናውቀውም እንዴ? አንደርስታንድ ያደረገው ነገር ነው። እኔን አሁን ይኸውላችሁ
የፋሚሊ ፋይት እንዴት እንደሚሰራ ላስረዳችሁ ብዬ ነው። ኃይል አለ እኔ ጋር። እሱ ጋር ስመጣ ግን አቅም እየከለከለኝ ነው። አንዳንዴ እንደዚህ ሆናችሁ አታውቁም? በጌታ ስሙኝ፣ ባለ ኮኔክሽን ፋይት እንደሚያደርጋችሁ በዚህ አንደርስታንድ እንድታደርጉ ፈልጋለሁ። ዲመን ብዙ ሰዎች ህይወት ላይ አድቫንቴጅ የሚጠቀመው በዚህ ስለሆነ በጣም ኢነርጂቲክ የሆኑ ሰዎች፣ ብዙ ሰዎች አድማየር የሚያደርጓቸው በጣም ፓሽኔት የሆኑ አቅም ያላቸው ኃይል ያላቸው ፋሚሊዎቻቸው ጋር ሲመጡ እንደ ተራ ሰው ነው የሚታዩት። እዛ ጋር ሲገቡ ዚላቸውን ይመታባቸዋል። ሰርተው ሲመጡ የሆነ ነገር አድርገው ሲመጡ ይመታባቸዋል። ፕሮግረሱን የሚመታው በዚህ ጋር ከፋሚሊ ያለ ነገር አንዳንድ ጊዜ ሳይክል እያደረገ የሚመጣ ነገር ካላስተዋላችሁት እናንተ ጋር ራሱን ይደግማል። የፈለገ እግዚአብሔር አብሯችሁ የሚንቀሳቀስ ሰው ብትሆኑ ጥያቄ ልጠይቃችሁ። ከእናንተ እዚህ ካላችሁትና ከአብርሃም ጋር ራሳችሁን ኮምፔር አድርጉና ከማጋ ነው እግዚአብሔር ራሱን የገለጠው? ዘፍጥረት 18 ብታዩ እኮ አብርሃም ይደራደራል። ጌታ ሆይ ልታጠፋ ነው? 50 ሰው ብታገኝስ? እንደው በቃ ይቅር በለኝ እኔ አፈሩ ሰውዬ ከአንተ ጋር እከራከራለሁ እና እንደው 5 ቢጎልስ ይለዋል። እንደው 40 ብታገኝስ? 30ስ? ይከራከራል እስከ 10። እግዚአብሔርን አቁሞ እኮ ነው የሚከራከረው። ፊት ለፊት የሚከራከረው ሰውዬ እግዚአብሔር አብሮት የሚሄደው ሰውዬ እርግማን ፎሎ አድርጎታል። አብርሃም ያልተከተለው ነው የሚመስላችሁ? ላሳያችሁ ትፈልጋላችሁ? ልጅን ለመቀበል ምን ያህል ጊዜ ነው የፈጀበት? 25 ዓመት። 25 ዓመት ነው። እግዚአብሔር አብሮት ወክ እያደረገ ፋይት የሚያደርገው ስፒሪት ግን የአብርሃም ስፒሪት በረከቱን እንዳይቀበል ኢቭን የውላችሁ ግብፅ ንጉሥ ጋር ሄዶ የፍልስጤም ንጉሥ ጋር ይሄዳሉ። በሄዱበት ሁሉ የእሱን የሆነውን ነገር ይመኙበታል። ስለዚህ እግዚአብሔር እንኳን አብሮት እንዳለ እያወቀ ነፍሱን ለማስጣል ሲል ወንድሙ ነኝ በይ ሚስቱ ነኝ እንዳትይ ጦርነት እንዳፈጥርብኝ ሄዶ የገዛ ሚስቱን እህቴ ናት ይላል። ይሄ የፋሚሊ ከርስ እንደሆነ የምታውቁት the same thing ይስሐቅ ጋር ሀፕን አረገ። ይስሐቅም ርብቃን ይዞ ምን አለ? ወንድሙ ነኝ በይ እና ጄኔሬሽናል ፋይት አልተከተለውም ነው የምትሉ? 25 ዓመት ነው አይደል የጠበቀው አብርሃም? ይስሐቅ 20 ዓመት ነው ርብቃ የጠበቀችው ለመውለድ። የእሷ ብቻ ይገርማቸዋል። ወደ ያዕቆብ ሂዱ 18 ዓመት ነው ራሄል የጠበቀችው። ፎሎ አላረጋቸው? እግዚአብሔር የለም እንዴ ከነሱ ጋር እንዴ? ስሙን እኮ የነሱ አምላክ ብሎ እስኪጠራ እኮ አድርጎት። እነሱ አውቀው ያልሰበሩትን ነገር እግዚአብሔር ዝም ብሎ ጥሶ አይሰብርላቸው። ለዛ ነው እነዚህን ነገር አንደርስታንድ ማድረግ ያለባቸው። ፋሚሊ ውስጥ የሚሰራ ነገር ካለ ይው ጌዲዮንን መጣና መልአክ አንተ ጽኑ ኃያል ሰው አለው። ስለምኑ ነው ጽኑ ኃያል ሰው ያለው? ይውላችሁ እንደዚህ አለው፣ በዚህ ጉልበት ሂድ አለው ይላል። በዚህ ጉልበት ሂድ ማለት እየተንበረከክ ሂድ አይደለም። ጉልበታም ነህ። ምን አይነት ጉልበት? ከተማ ሁሉ ሲሰዋ እምቢ ያልክበት የሰማይን አቴንሽን የሳበ ጉልበት አለ። እሱ ነው ጉልበት። ሌላው ሲሰዋ አልሰዋም ያልክበት ጉልበት አለ። በዚሁ እምቢ ባለው በጨከነው ጉልበት ሂድ አለው። ከዛስ መስዋዕት ካቀረበለት በኋላ መልአኩ አይደለም ሄዶ ነገሮችን ያጠፋለት። ኢሚዲየትሊ ጌዲዮን ተነስቶ ይላል አባቱ ያሰራውን የባኦልን መሰዊያ አፈረሰው ነው የሚለው። ጌዲዮን ነው ድርሻው የሱም የማፈር። እግዚአብሔር አይደለም። የተገለጠለት መልአክ እያለ ሄዶ ለምን አልሰነጠቀለትም? እግዚአብሔር ምድር ላይ ምድር እንድትሰራበት የፈቀደው ፕሮቶኮል ሰው አውቆ ካላፈረሰው በስተቀር አንዳንድ አማኝማ ይፈራል። ፋሚሊ ውስጥ ያለ መንፈስ ይፈራዋል። አይ እኛ አይነካም፣ አትነካካ እየተባለ ሰምቶ ስለመጣ በጌታም ሆኖ አልነካካም ይላል። ምን አይነት ዴሊቨራንስ ላይ ካየሁት ነገሮች ለአይምሮዬ የከበዱኝ ነገሮች አይቻቃሉ። ለአይምሮዬ የከበዱኝ ማለት እንትን ሁላ እስኪመስለኝ ድረስ ማየው ቅዠት ነው እውነት ነው እስክል ድረስ አንዳንድ ፋሚሊ ውስጥ የሚልከው አታክ። አሁን አንድ ፋሚሊ የሆነ ጊዜ ለዴሊቨራንስ እንደ ፋሚሊ የጸለይኩላቸው እህትማማቾች ናቸው። ምንም ነገር ታርግ፣ ምንም ጤፍ ትግዛ፣ ምንም አይነት አሪፍ ከተባለበት ቦታ ትግዛ፣ የራሷን ትታ ከጎረቤት ሌላ እርሾ ትውሰድ እና አሪፍ አርጋ ታቡካ ታዘጋጀው። ቤቷ ስትወስደው ይፈላል፣ ቤቷ ሲገባ ይፈላል። ታግላ ስትጋግረው ጥብቅ ብሎ አይነሳም። ምንድነው? ምጣዱ ነው? እህሉ ነው? ከምንም ከምጣድም ከእህልም አይደለም። መንፈስ እየተዋጋችሁ ነው አልኳት። እሷ እንደዛ ትሆናለች። እህቷ ዴሊቨር የተደረገችው ከዚህ ቅማል ይወድቃል። ከዚህ ከየት እንደሚመጣ አታውቁት። ይሄ እኮ ጸጉር አይደለም እኮ እዚህ ውስጥ እኮ ወይ ቆሽሾ ነው ምናምን የምትሉት አይደለም። ከዚህ ውስጥ ዴሊቨራንስ ጸልይ ሲወድቅ አያለው። አንድ አይደለም እኮ ከየት ነው የሚመጣው እስክደነግጥ ድረስ። አጋንንትን የሚመታ ኃይል ተሰጥቷቸዋል። ካላወቃችሁት ግን ይጫወትባቸዋል። በጌታ ብትሆኑ ራሳችሁ እናንተ የምትለማመዱት ኃይል ትልቅ ሆኖ እያለ ስለማትጠቀሙበት አጋንንት የእናንተን ፓወር ማኒፑሌት ያደርጋል። ጄኔሬሽናል ከርስ መሰበር አለበት። እስቲ አሜን በሉ። ጄኔሬሽናል ከርስ በጄኔሬሽናል ብሌሲንግ መቀየር አለበት። እስቲ አሜን በሉ። መቀየር አለበት፣ መሰበር አለበት።
ይኸውላችሁ ጄኔሬሽናል ፋይት ሲልክ አጋንንት ጄኔሬሽናል ስፒሪት ወደ እናንተ አቅጣጫ ሲላክ በፋሚሊ ወይ ብለድ ላይን ኮኔክሽን ስላላችሁ ብቻ አይደለም፣ በአስተሳሰብም ፋይት ያደርጋል። አጋንንት የፋሚሊ የሚባል ፓተርን ይተክላል። ምን አይነት ፓተርን ካላችሁ ትለምዱታላችሁ። ፋሚሊ ጋር ስትሄዱ የምታዩት አትሞስፌር አለ። ስለዚህ እናንተም ጋር እሱ ይደገማል፣ ስትቀጥሉ እሱ ይደገማል። አንድ አይነት ላይ ልክ በሆነ አይነት ሼፕ እንደተደረገለት መስመር በዚህ ሂዱ እንደሚባል ሀሳብ ነው የሚሰጣቸው አጋንንት። ፋሚሊውን ኮንትሮል ያደረገበትን ሀሳብ እንድታስቀጥሉት ያደርጋል። ከዚህ በፊት ብያቸዋለሁ። እኔ አስተምሬ አውቃለሁ። ከአስተማሪነት ጋር ችግር የለብኝም። አያት አስተማሪ፣ ልጅ አስተማሪ፣ ልጅ አስተማሪ ከሆነ ግን ፕሮብሌም አለ። ኖ ፕሮብሌም አለ። እናንተ እንደ አማኝ ማወቅ ያለባችሁ ምን እንደሆነ ታውቃላችሁ? ልጃችሁ እናንተ ዶክተርም ሁኑ፣ እንትን ብቻ አይደለም፣ አስተማሪ ብቻ አይደለም፣ ዶክተርም ሁኑ። እናንተ የሆናችሁትን ነገር አይደለም ልጃችሁ መድገም ያለበት። እናንተ ከሆናችሁ ነገር አልፎ ነው መሄድ ያለበት። ልጅ ፓተርን የሚደገም ከሆነ ችግር አለ። መኑኝ። አንዳንድ ደብረ ዘይት ጾም ጸሎት ላይ ያለን ስንጸልይ ነበረ። ለአንተ አይደል ስነግርህ የነበረው የፋሚሊያቸውን ሚስጥር እየነገርኩት ነበር። ፋሚሊያችሁ ውስጥ የተደረገ የገንዘብ ኪዳን አለ። እናንተ ፋሚሊ ውስጥ ገንዘብ እንዲገባ የተደረገው በእንደዚህ በኩል ነው። ስለዚህ ከዛ ፓተርን ውጭ የሚሄዱትን ሁሉ አታክ ያደርጋል። ፋይናንስ እንዳያገኙ ምን እንዳያገኙ ስለው እውነት ነው አውቃለሁ እንደተደረገም። አሁን ያ ላይን ብሬክ ካልተደረገ ዝም ብሎ ነው ሳይክሉ የሚከተል። አብዛኛው ሰው አቅም ስላጣ ይመስላችኋል የሚታገለው፣ እየሄደ ኮኔክሽኖቹን ሁሉ የሚያበላሽበት ይሄ የፋሚሊ ጄኔሬሽን ከርስ ከብዙዎቻችሁ ላይ ይሰበራል። ዛሬ ይሰበራል በኢየሱስም፣ ይሰበራል በኢየሱስም። ሰንሰለት ከእግሮቻችሁ ላይ ይበጠሳል፣ ከህይወታችሁ ላይ ይበጠሳል። ቤተሰባችሁን የያዘ እናንተን አይዝም። ፋሚሊያችሁን የያዘ እናንተን አይዝም። በጌታ በኢየሱስም አይዛችሁም፣ አይዛችሁም በኢየሱስም፣ አይዛችሁም በኢየሱስም። የመፈታት ምክንያት ትሆናላችሁ። እስቲ አሜን በሉ። ቁጭ በሉ። ጌታ ይባርካችሁ። አንድ ልጅ ነበረች በጣም የምትገርመኝ። ጓደኞቼ ነው ያስተዋወቁኝ። የጸሎት እንትን ሊደር ናት። የመጨረሻ ነው የገረመችኝ። ልጅቷ በጣም የምትጸልይ ናት። ጸሎት ሊድ የምታረግ ጎበዝ ናት። የፕሬየር ሴት ናት። በጣም አያቶቿ ጠንቋዮች ናቸው። ሊትራሊ ባህር ውስጥ የሚሰሩ የባህር ኤጀንቶች፣ መናፍስቶች፣ ሰዎች ቤታቸው ይመጣሉ። ሊትራሊ ሙሉ ሰው ነው የሚያውቀው። አላምን ብለው ሰው እየሄደ ቤታቸውን ይቀርጽ ነበር። ምን አይነት መንፈስ ነው ያለው ካላችሁ ቤታቸው ደብረ ዘይት ነው እና ሶፋ ማንም ሳይነካው ወደዚህ ይጠጋል። ራሱ አማኝ ለዚህ ነው ቢፈራ። ኢየሱስ መጀመሪያ ላይ አትገሰጹም ስነግራችሁ ማኒፌስቴሽኑን ትፈራላችሁ። እሱ አይደለም እየታየ ሲሊፐር ብቻውን ወክ ያደርጋል። ጣ እያለ ውሃ ተነስቶ ይፈሳል። ጆክ ቁም ሳጥናቸው ተከፍቶ ዕቃ ቷ ይላል መሬት ላይ እና ለምደውታል። ደባል ነው መንፈሱ ቤት ውስጥ ደባል ነው። ለምደውታል። ሕፃናት ልጆች ራሱ ለምደውታል። እና በጣም ያሳቀኝ ሁለት ትንንሽ የ5 እና የ6 ዓመት ሕፃን ልጅ ነበሩ ቤት ውስጥ እና ያወሩትን ነግረውኝ በጣም የሳኩት አንዱ ለአንደኛው እኔ እምልህ ይለዋል፣ አጋንንት ግን እግዚአብሔር ከሰማይ ሲፈጠፍጠው ጭንቅላቱ ዞሮበት ነው አይደለ ዕቃ የሚጥለው ይላል ማለት ነው። ሶፋቸውን ያነደዋል። የገረመኝ ነገር ይሄ ነው። ኮቨናንት ኪዳን ስላለው እዛ ቤት ውስጥ አክሰስ አለው። አጋንንቱ እንደፈለገ አክሰስ ያደርጋል። ያቺ ልጅ እነዛ መናፍስቶች እንዳይገቡ ስትፈልግ ምን እንደምታረግ ታውቃላችሁ? ቤት ቁጭ ብላ መጸለይ ምናምን፣ እሱ ሌላ ሌቭል ነው። ስትወጣ ኮቷን ሰቅላው ትሄዳለች በር ላይ። ከዛ ሲመጡ እንደዚህ ይላሉ፣ የኛ ያልሆነ ዕቃ እዚህ ስላለ መግባት አንችልም ይሏቸዋል። አይገቡም። እነዛ የጥልቅ እንትን ሰዎቹ ሲመጡ አንገባም በር ላይ አስቀምጣ ሄደችው ነገር አለ ብለው ተመልሰው ነው የሚሄዱት። የፋሚሊን እንትን እያበላሽ አይደለም፣ ፋሚሊን ሁሉ በጥብጧል የመንፈስ። ይቺ ልጅ ግን ሬዚስት አድርገዋለች። እስቲ አሜን በሉ። የነ አብርሃም ከርስ ያቆመው ዮሴፍ ጋር። ዮሴፍ ራሱን ነጥሎ ከፋሚሊ ሌላ ድንበር ውስጥ ስላለ ማለት አይሰራበትም። በኢየሱስም እንዳይሰራ ጸልያለሁ፣ እንዳይሰራ ጸልያለሁ። እናንተን ክልል እንዳያገኝ ጸልያለሁ። የእናንተን ስፍራ እንዳያገኝ ጸልያለሁ። ከጨለማ እስራት ነፃ እንድትሆኑ ጸልያለሁ። ፍሪደም እናገርባችኋለሁ። እስቲ አሜን በሉ። በኢየሱስም ነፃነት ይሆንላችሁ፣ ነፃነት ይሆንላችሁ፣ ነፃነት ይሆንላችሁ፣ ነፃነት ይሆንላችሁ። እስቲ አሜን በሉ። ቁጭ በሉ። ጌታ ይባርካችሁ። ሶስተኛው የሚሰራበት በክልል በስፍራ ይሄ ቴሪቶሪያል ስፒሪቶች የሚባሉት ማለት በቴሪቶሪ ነው የሚሰራው። በደንብ ስሙኝ፣ በጌታ ይቺን ነገር ስሙኝ። አንዳንዴ በጣም መንፈሳዊ ስንሆን አንፈልግም እውቀቶችን። ታውቃላችሁ አይደል? እንድን በኢየሱስም ነው የሚባለው። በል እሺ ውጤት አሳየኝ በሉና ሪዛልት ካለው እኔም እታዘዛለሁ። ነገሩ ያየሁትን ሪዛልት ያየሁበትን ነገር ግን ነግራችኋለሁ ከፈለጋችሁ። ስሙኝ በለ እዚህ ሀገር የሚሰራና አዲስ አበባ የሚሰራና አዳማ የሚሰራ መንፈስ አንድ
አንድ አይነት አይደለም። አዳማ የሚሰራና ድሬዳዋ የሚሰራ አንድ አይነት አይደለም። ሰምታችሁኛል? ኤቭሪ ስፒሪት በየቴሪቶሪው የሚሰራበትም ግዛቱም ይለያያል። አንዳንድ ሰዎች ኢቭን ፐርሰናሊ አታክ የጤና አታክ የምናምን ያለባቸው ሪፈር ይባሉና ወደ አዲስ አበባ ይላካሉ አይደል? አዲስ አበባ ሲመጡ የለም በሽታው ሐኪም ቤቱ ጋር ስለደረሱ ተሽሏቸው አይደለም፣ ቴሪቶሪውን ስለለቀቁለት ነው ሰላም የሆነ። አየር ነው የአዲስ አበባ የእንትና የአየር ነው። ምን ሌላ አየር አለ? አንድ አየር ነው የሚነፍሰው፣ ሙቀትና ቀዝቃዛ ይሆናል እንጂ። ግን አንዱ ጋር ሲሄድ ሰላማዊ ነው፣ ሌላ ሀገር ሲሄድ ደግሞ በሽተኛ ይሆናል። እኔ አይቼ አውቃለሁ። ፊታቸው ምንድነው ቁስል የሚያወጣ ሲመጡ ሰላም ይሆናል፣ ሙልጭ ብሎ የተወለወለ ፊት ይሆናል። በቃ አየሩ ነው ማለት ነው። እዛ ያልተስማማኝ አየር አይደለም ያልተስማማ፣ የአየሩ አለቃ ነው አታክ እያደረገ። በቴሪቶሪ ይሰራል ወይ? አዎ ይሰራል። እግዚአብሔር አንዳንድ ጊዜ አንዳንድ ሰዎችን ቴሪቶሪው ላይ እንዲነግሱ ያደርጋል። አንዳንድ ሰዎችን ደግሞ ቴሪቶሪውን ያስለቅቃቸዋል። ለምሳሌ አብርሃምን መባረክ ሲፈልግ ባለበት አይደለም የባረከው። የአባትን ሀገር ለቀ ውጣ ነው ያለው። ከለዳውያን ሀገር ኡር የሚባለው ከተማ ኮከብ ቆጣሪዎች ማጂሽያኖች የሞሉበት ሀገር ነው። ልክ አሁን ይሄ የማጂክ ዕቃ ዲስፕሌይ ያለበት ማለት ማአት ነው ያለው። ሶርስ ናቸው ለዛ ነገር፣ ማጂሽያኖች ናቸው። ስለዚህ እዛ ክልል ውስጥ እግዚአብሔር መስራት ስለማይችል ሳይሆን ቴሪቶሪው የሚሰራበት ስላልሆነ ያስወጣሃል። በክልል እንደሚሰራ ላሳያችሁ። እኔ ከባይብል በደንብ ከሰማችሁኝ ያስረዳቸዋል። በክልላችሁ አሸናፊ ናችሁ። የማይገባችሁ ክልል ግን ሄዳችሁ ፋይት አታድርጉ። ብዙ አማኝ ፋይት ራሱ ላይ የሚልከው በዛ። የኢየሱስ ስም አይሰራም እያልኳችሁ አይደለም፣ ፕሪንሲፕልን ግን ወቅ። አንድ ጊዜ ኤርትራ ሀገር ላገለግል የሄድኩ ጊዜ አንድ ሰውዬ አለ 20 ምናምን ዓመት ነው ያገለገለው። ጌታን ይወዳል፣ ስታዩት የምርም ይወዳል ጌታ። እና ለሰዎች እየጸለይኩ እያለ ሚስቱን፣ 3 ልጆቹን፣ ወንድሙን ይዞ መጣ እንዲጸለይላቸው። እያየዋቸው ከሱ ውጪ ሁሉም አጋንንት አለባቸው። አገልጋይ ነው። አገልጋዮች ሰዎች መጥተው ጸልይልን የእግዚአብሔር ሰው ብለውት የሚጸልይላቸው መልእክት የሚነግራቸው ይሄ ሁሉ አታኬት ነው የሰበሰበው ይሄ ሰውዬ ብዬ ለሱ ተሳቀኩ ነኝ። ምክንያቱም አገልጋይ ነው። ሰው ፊት ትጸልይለት አይነው ይገባኛል። የሰውን አክሰብታንስም ስለማቅ ማለት እና አስወጥቼ ሁሉንም ብቻቸውን የሆነ ክፍል ውስጥ ጠራዋቸውና እንደው ጸጋ እንድንካፈል ቤተሰቤም ሁሉ ጅንጭነ ጸጋ እንዳታካፍላቸው ምናምን ሲለኝ ከጸጋ በፊት ፕሮብሌም አለ አንተ ቤተሰብ ውስጥ አልኩና እናንተ ገና እኮ የያንግ ህፃናት ልጆች ሁላ እኮ ነው ያሉት። ልክ ሲገሰጽ ሁሉም ይጮሃል። እዚህም እኩል ማኒፌስት፣ ወንድሙም ሚስቱም ልጆቹም እኩል ማኒፌስት አደረገ። ደንግጦ ግርግዳ ጋር ነው የተለጠፈው። ደርቆ ቀረ። ምናምን ታገልግ ያላየው ታጋንንት አለ። ኖ ራስነ ችግር የጠራው ላይ አለ። እንዴት አለ? ቴሪቶሪ እያለ ትጸልይ እንዴት ትላለህ አልኩት። ኢራቅ ውስጥ ያለ አለቃ መንፈስ እንትን ውስጥ ያለ ምን አገብቶ እዛ እያልክ ትጸልያለህ? ቴሪቶሪን እንኳን ሰላም አድርግ እስቲ። ገና ይሄ መች ጠራና ኢራቅ ጋር ትሄዳለህ? ኢራን ሊያውም ሚሳኤል ያለበት ሚሳኤል ልከውበት ነው። የኢራን ሚሳኤል አይደል እንዴ ዱባይ መታ የተባለ ልከውበት ነው። የሆነ ሚሳኤል የማይመለከተው ቦታ ጋር ሄዶ ስፒሪት ዓለም ፋንክሽን የሚያደርግበትን ነገር ወቁ። አብርሃምን ቁጭ አድርጎ እዛው ባለበት መባረክ ይችላል፣ ግን ሎኬሽኑ ስላልሆነ ውጣ ይሏል። በቴሪቶሪ እንደሚሰራ የምታውቁት ኢቭን መላእክቶች እንኳን በደንብ ስሙኝ። መጽሐፍ ቅዱስ ላይ ራእይ ላይ ሲነግራችሁ በሚካኤልና በሰራዊቱ በዘንዶ በዛ በወደቀው መልአክ በሁለቱ መካከል ፋይት ሆነ ይላል። ፋይት የሆነው ስለ ፖዚሽን ስለምናምን አይደለም። እዛ አካባቢ ላይ ስፍራ ስላልተገኘለትም የሱን ካራክተር የሱን ማንነት የሆነውን ፐርሰናሊቲ የሚመጥን ነገር የለም እዛ ቦታ። ስለዚህ ስፍራ ስላልተገኘለት ወረወረው ወደታች። ስለዚህ አስወጣው፣ ተባረሩ፣ ስፍራም አልተገኘላቸውም ይላል። ሲወጡ ምድር ላይ ስፍራን እንዳገኙ የምታውቁት እግዚአብሔር ዝም እንዳላቸው ኦቶሪቲያቸው እንዲንቀሳቀስ እንደሰጣቸው የምታውቁት የሙሴ ቦዲ ጋር ሲመጣ እንደዛ ከሰማይ እንዳባረረው ሚካኤል ራሱ ያንን ሰይጣን ከዛ እንዳባረረውና ስፍራ እንዳይገኝለት እንዳደረገው አይደለም። እዚህ ሲመጣ ፋይት አረገው። ምን አለ መጨረሻ ላይ እግዚአብሔር ይገስጽ ብሎት ነው ትቶት ሄደ። ስፍራው አይደለም። አታሸንፉም ስለሚል አይደለም። በስፍራ ውስጥ ገዝቶ መኖር ይቻላል። ስለሱ አይደለም ያልኩት። አንድ ጊዜ አንድ ሰውዬ ቲሞኒውን ሰምቼ በጣም ገረመኝ። በጣም አደገኛ ጠንቋይ የነበረ ጌታን ተቀብሎ አሁን አገልጋይ እና ነግሬያቸዋለሁ። ስለዚህ ሰው በሚሊየን ሰዎች ነው የጠነቆለላቸው። ሪከርድድ የሆነ ያልተመዘገቡ ማለት ነው ያለ እና መንፈስ ዓለም ስንሰራ አለ ሰዎችን አታክ ለማድረግ መናፍስቶችን ስንልክ ሰዎችን አታክ ለማድረግ ስንልክ ለምሳሌ አንድ ሰው ከባህር ዳር ከሆነ ሀገር መጥቶ እዛ ቦታ ሊያሰራ ሲመጣ መናፍስቶችን ጠርተን
ከዚህ አይደለም አታክ እንዲያደርጉ የምናደርገው። እንዴት ነው የምትሰሩት ታዲያ ሲባል ሰውየው እዛ ያሉን አለቃ መናፍስቶች ኮሚኒኬት እናደርጋለን። እዚህ ያለ ስፒሪት ከዛ ካለ አለቃ መናፍስት ጋር ኮሚኒኬት ያደርጋል። ስለዚህ ያና አለቃ መናፍስት ኮሚኒኬት ካደረገው በኋላ ያ አለቃ መንፈስ ነው አታክ የሚልከው እንጂ ከዚህ ሄደው አይደለም። በቴሪቶሪ ነው የሚሰሩት። ክልል አላቸው። ያለ ክልሉ ገብቶ አታክ አያደርግም። ልክ እንደ ሚሊተሪ ማለት እዚህ ያለ ፌደራል እንትን ለዛ ላለ ትእዛዝ ነው የሚያወጣው። አታክ አድርጉ ትእዛዝ ነው የሚወጣው እንጂ ከዚህ ተጭኖ ሄዶ አይደለም። ገብቷቸዋል? በቴሪቶሪ ይሰራል። ቴሪቶሪን እግዚአብሔር የማይቀበል ቢሆን ኖሮ ይስሐቅ በድርቅ እየተሰቃየ ዝም አይለውም ነበር። መጨረሻ ላይ እኮ ነው በጭንቅ ውስጥ ሲሆን ተነስቶ ወደ ሰዎች እጠጋለሁ ብሎ ሲያስብ እግዚአብሔር እንደዚህ ያለው ከዚህ ተነሳና ተነስቶ ጊራራ እስኪደርስ ዝም አለው። ለምን? ቦታው ጋር ሊባረከው አይችልም። ሎኬሽኑ ፕሮብሌም ስላለ አስነስቶት ልክ ጊራራ ጋር ሲደርስ እዚህ ጋር ቁጭ በል እዚህ ባረካለሁ። ሎኬሽን በአላችሁበት ቦታ ያላችሁበት ስፍራ ፍሬ አልሰጥ እያለ እያታገላችሁ ካላችሁ ቼክ አድርጉ። ምንድነው ፕሮብሌሙ? ስፍራው ነው? ቴሪቶሪው ነው? ምንድነው ችግሩ? ቼክ አድርጉ። አለቃ መናፍስቶች አሉ። ይኸውላችሁ እውቅና ለእናንተ ሰጥቷቸዋል እግዚአብሔር። ምን አይነት እውቅና ካላችሁ የሞተበት ደሙን ያፈሰሰበት ሲኦልን ድል የነሳበት ምክንያት መጽሐፍ ቅዱስ ይላቸዋል በመንፈሳዊ ስፍራ በሰማያዊ ስፍራ ባሉ አለቆችና ስልጣናት መካከል ትታወቅ ዘንድ ነው ይላቸዋል። እውቅናን የሰጣችሁ እውቅና አላችሁ በጌታ ማለት አክሰስ አላችሁ። ግን ጌታ አለ ብለህ የማይገባ ቦታ ግን እድሜን አትጨርስ፣ ጉልበትን አትጨርስ። ሂድ ተነስ ካለ ተነስ ነው አለቀ። ለአብርሃም ያለበት ቦታ ተራራ የለም እንዴ? አስነስቶ የ3 ቀን ምናምን መንገድ አስኪዶት ሌላ ለመሰዋት ከሀገሩ አስወጥቶት አገሩ ላይ ተራራ የለም። ቼክ አድርጎ ብዙ ተራራ ነው። እዚህ አይደለም ሎኬሽኑ። ሄዶ ብሎ ቀጥታ ሞሪያ የሚባል ተራራ ይወስደዋል። ሎኬሽን ብሌሲንግ ስላለው ብዙ አጋንንቶች በቴሪቶሪ ነው የሚሰሩት። ለምሳሌ በጌታ በደንብ ስሙኝ። አገልጋይም ብትሆኑ እኔ የምጠቀምበትን ጌታ የረዳኝን ዊዝደም እየነገርኳችሁ ነው። ኢቭን ሰራተኞች ብትሆኑ እስቲ የተለያየ ሀገር ትራቭል የምታረጉ ሰዎች እስቲ ከሀገር የምትዞሩ በስራም ሊሆን ይችላል የምትዞሩ ሰዎች ስሙኝ፣ አንድ ዊዝደም ልንገራችሁ። በተለይ አገልጋዮች ስትሆኑ ኦንላይንም እያያችሁ አገልጋይ ካላችሁ ስሙኝ። አንድ ቦታ ተጋብዛችሁ ስትሄዱ ልታገለግሉ ስትሄዱ በአጭር ምሳሌ ላስረዳችሁ ቴሪቶሪ እንደሚሰራ። ለምሳሌ እዚህ ነፃነት አግኝተው በኃይል የሚያገለግሉ ሰዎች የሆኑ ቦታ ሲጠሩ አቅም የሚያንሳቸው ኃይል ስለሌለ ነው እነሱ ጋር ወይስ ምንድነው ፕሮብሌም? ለምን ይመስላችኋል? ቴሪቶሪን አንደርስታንድ ማድረግ ስላልቻሉ። ኤቭሪ ታይም ኢትዮጵያ ውስጥ የሚሆን ከኢትዮጵያ ውጭ አገልግሎት ተጠርቼ ሲሄድ መጀመሪያ የማደርገው አየሩ ላይ የሚሰራው መንፈስ ምን አይነት ነው? እሱን ነው ፋይት የማደርገው ወደ ሰው ከመግባቴ በፊት። ልክ እንደተለቀቀ ሲሰማኝ ይኸውላችሁ በህይወት ዘመኔ በሄድኩባቸው አገሮች የኤርትራን ያክል አትሞስፌር ሬዚስት ያደረገኝ አትሞስፌር የለም። ገና ሳልሄድ አይሶ ከተማ ሙሉ ስፒሪት ፋይት ሲያደርገኝ ማለት ያንን ስገስጽ ነው ያየሁት። ጌታዊ በምንም አድርጌ ቢሆን እዚህ ከተማ ገባለሁ ነው ያልኩት። ስገባ ማአት ሰው ነው ዴሊቨር የተደረገው። የጀመረው ከተማ ውስጥ የሚታወቅ እብድ ነው ዴሊቨር የተደረገው። የመጀመሪያ ዴሊቨር ከተማ ውስጥ የሚያውቁት ራቁቱ የሚዞር። ስሙኝ በደንብ ቴሪቶሪን አንደርስታንድ ካላረጋችሁ ወደምትገቡበት ክልል ያለ ስፒሪት እናንተ መልሶ ፋይት ያደርጋቸዋል። ደቀ መዛሙርቱ አላወቁትም። ጌታ ተኝቶ ያለው ፋይት የከፈተባቸው የሆነ የተነሳ አውሎ ንፋስ ምናምን አይደለም። ፋይት የከፈተባቸው ሲሻገሩ መቃብር ስፍራ የሚጠብቃቸው ሌጊዮን ያለበት መንፈስ። ስለዚህ እንዳይሻገሩ ወደዛ ቴሪቶሪ እንዳይገቡ ይመታቸዋል። ቴሪቶሪውን ስፒሪቱ እንደተቆጣጠረ የምታውቁት ልክ አጋንንቱን ካስወጣ በኋላ የከተማው ሕዝብ ከተማችንን ለቀውጣልን አለ። የቴሪቶሪውን መንፈስ ነው የመታባቸው። ስለዚህ እንዳይሻገሩ ፋይት እየከፈተ ያለው ያ መቃብር ስፍራ ያለው አጋንንት። እንደተሻገሩ ያገኙት እኮ እሱን ነው። ገና እንደመጣ በማዕበልም ብሎ በደቀ መዛሙርቱም ጩኸት ብሎ ፋይት አደረገው፣ አልተመለሰም። ሌላ ሰው ቢሆንስ አይ ትንሽ ማዕበል አለ እንዙር በቃ ፊታችን አዙረ ፋይት እንዳደረገ ካላወቅ ፊትን አዙረ ነው የምትመለስ። በሌላ ጊዜ ተረጋግተን እንሄዳለን። ሐዋርያ ጳውሎስ እንኳን እስር አስረውት ይዘውት እየሄዱ እንደዚህ አለ፣ የጾም ወቅት ስለሆነ አለ፣ ጊዜው የጾም ወቅት ስለሆነ ይቅር አውራቂስ አለ አለ። ለምን? እየተጾመ ስለሆነ ጾማችን ፋይት የሚያደርገው ስፒሪት አለ። ክልል ውስጥ እንገባለን ያለ ጊዜ ከሄድን የሆነ ክልል ውስጥ አይ ምንም አውራቂስ የለም በዚህ ሲዝን የምን እንትን ነው ብለውት ሄዱ። መርከቡ ተሰባብሮ ወጥተው ደረሱ። በጾም ወቅት ብሎ ያገናኘላችሁ ስለ ቴሪቶሪ ነው የሚያወራችሁ። ጌታ ኢየሱስም ያ መንፈስ እንደሆነ ፋይት እንዳደረጋቸው የምታውቁት ገና እንደወረዱ መጣና እንደዚህ ያለው ይሄ ያው እግዚአብሔር ልጅ ልታጠፋን መጣህና አለው። ለምን እየመጣ እንደሆነ ስላየው እኮ ነው ልታጠፋን መጣህ። ማዕበል ውስጥ ያለን መንፈስ አነቃንቆ ሊያጠፋቸው ስላልቻለ ምን አለ? በቃ እዚህ ክልል ከመጣ ወደ መጣህበት ማዕበል እንድንገባ ፍቀድልን። በቃሽ ወደዛው። የማዕበሉ መንፈስ እንደሆነ የምታውቁት የጠየቀውም ወደዛው እንዲገባ ያስነሳው እሱ ስለሆነ ማለት ነው።
ቴሪቶሪን ካላወቃችሁ ግን ስትሄዱ ፋይት ነው የምታደርጉት። ዳንኤል ይጸልያል፣ መልስ የለም። ምንድነው የሚዋጋው? የፋርስ መንግስት አለቃ ይላል። አየሩ ላይ ያለ መንፈስ። እንጸልያለን ዛሬ ቴሪቶሪያችሁ ነፃ ይሆናል። ቴሪቶሪያችሁ ነፃ ይሆናል። እስቲ አሜን በሉ። ፕሮፌቶች ታውቃላችሁ አይደል? ቴሪቶሪያል ኮማንደሮች ናቸው። የገቡበት ሁሉ ቴሪቶሪውን መግዛት ይችላሉ። እስቲ አሜን በሉ። እስቲ አሜን በሉ። ቴሪቶሪያችሁ ይፈወሳል። ቴሪቶሪያችሁን ለቀው ይሄዳሉ። ከብዙ ሰዎች ህይወት ውስጥ አጋንንቶች ጓዛቸውን ይዘው ሲሄዱ ያለው፣ ጓዛቸውን ሰብስበው ሲሄዱ ያለው፣ ጓዛቸውን ሰብስበው ሲሄዱ ያለው ከህይወታችሁ ይነቀላሉ ዛሬ። ይነቀላሉ ዛሬ። ይነቀላሉ ዛሬ። አንዳንዶቻችሁ እንዴት እንድትሆኑ መጸለይ እንደምፈልግ ልንገራችሁ። እናንተ እንድትሆኑት የምፈልገውን ነገር ልንገራችሁ። አንዳንድ ሰው ገና ሲገባ ከሰፈር የሚረብሽ የሚያስጨንቅ ሰው ታውቃላችሁ አይደል? በተቃራኒው እናንተ ስትገቡ አጋንንቶች ሊፈሯችሁ ይገባል። እስቲ አሜን በሉ። ላስት ፕሬየር ማውንቴን ላይ ባለፈው ከዚህ በፊት የነበረው ላይ ከኔ ጋር የሄዱ ብዙ ሰዎች ነበሩና አንደኛው እንደዚህ አይነት የፕሬየር ሪትሪት ምናምን ሄጄ አላቅም የመጀመሪያ ነው አለ። ጾም ጸሎት ምናምን ስገባ የነበረበት አትሞስፌር የእሱን ቴሪቶሪ ማለት የሚኖርበትንም ስፍራ እንደተቆጣጠረ የምታውቁት ከኛ ጋር እየጸለየ እዛ አባትየው እሱ መኝታ ቤት ሲገባ ማኒፌስት ያደርጋል ስፒሪት። ምንድነው የሚያቃጥል ነገር እዚህ ቤት ውስጥ አለ። ብርድ ልብሱን ሲነካ ያቃጥል። በቃ ወደ ሳሎን ሄጄ ልተኛ ብሎ ብርድ ልብስ ያመጡለት፣ ብርድ ልብሱ ያቃጥለዋል። የሆነ ነገር አድርጎበታል እዚህ ብርድ ልብስ ላይ ምንም አድርጎበት አይደለም። ስለሚጸልይ ቴሪቶሪው እየጸዳ ስለሆነ ክልል ውስጥ መንፈሶች ስለማይፈቀድላቸው። እስቲ አሜን በሉ። ቴሪቶሪያችሁ ዛሬ ነፃ ይሆናል። ቴሪቶሪያችሁ ነፃ ይሆናል። ቴሪቶሪያችሁ ነፃ ይሆናል። እስቲ አሜን በሉ። ክልላችሁ ነፃ ይሆናል። በስራ ያታገላችሁ፣ በፋይናንሳችሁ ያታገላችሁ፣ በጤናችሁ ያታገላችሁ፣ በየትኛውም በምታቅዱት ፕሮጀክቶች ላይ ያታገላችሁ አንድ ዊዝደም ልንገራችሁ። ሆሊ ስፒሪት ነው አሁን እየተናገረኝ ያለው። ስሙኝ። ሰዎች የሆነ ሌቭል ሲያልፉ ሬልም ነው ማለት ለምሳሌ አንዳንድ ጊዜ አይታችሁ ከሆነ አንድ ሰው አጸልዮኝ ያውቃል። እዚህ የእግዚአብሔር ሰው በህይወት ዘመኔ ሁሉ አለ የማገኘው ብር ከ30 ሺህ ብር አልፎ አያውቅም። ችግር እንዳለ አንደርስታንድ አድርጌያለሁ አለ። በደንብ ችግር አለ አልኩት። እንዴ እድሜ ዘመኑን 30 ሺህ አያልፍም፣ ደሞዙ 30 ሺህ አያልፍም፣ ወራዊ ገበያ ሳለ ያው ባይሰራ የሆነ ነገር ኮኔክሽን ውስጥ ቢገባም 30 ሺህ አያልፍም ሰውዬው። ለምንድነው ይሄ የሚሆነው ካላችሁ ከፍ ያለው ቁጥር ላይ ያለ ቴሪቶሪ እየታገለው ነው ያለው። አንዳንድ ሰው 100 ሺዎች ለማግኘት ቀላል ነው። ሚሊየን ጋር ሲደርስ ሬዚስት ያደርጋል። የሚሊየን ስራ አይመጣም አይደለም እኮ ሚሊየኖች የሚያገኝበት ስራ ይመጣል። ቴሪቶሪውን ስላላስከፈተው ግን ይጨነግፋል። ሐሳብ ይቀየራል፣ ምናምን ይቀየራል። ሪዝኑ ምንድነው? ቴሪቶሪውን አላስከፈተው። ዛሬ ሪልም ውስጥ እዛ ቴሪቶሪው ሰንጥቆ አልገባም። በደንብ ስሙኝ። እንደዚህ አይነት ነገር ብሬክ አድርገው የገቡ ሰዎች መልሶ ለመግባት ለነሱ ይዜ አንዴ ተሳስቶ ሰው ሚሊየን ውስጥ ከገባ ደጋግሞ በዛ ውስጥ ነው እንጂ የሚሄደው ጎትቶ ያወጣው። የከሰረ ሚሊዮነር ነጋዴ በወራት ውስጥ ሚሊዮነር እንደሚሆን ታውቃላችሁ? የከሰረ ማለት ዜሮ ገብቶ። አንድ ጊዜ በጣም የገረመኝን ነገር ልንገራችሁ። ዶናልድ ትራምፕ ጠቅላይ ሚኒስትር ፕሬዚደንት ሳይሆን በፊት ከባለቤቱ ጋር መንገድ ላይ ወክ እያደረገ አንድ ሰውዬ ቁጭ ብሎ ይለምናል። የመጨረሻ ነው የገረመኝ ይህን ታሪክ ስሰማና ሰውየው ብር ነው የሚለምነው እና ዶናልድ ትራምፕ ለባለቤቱ እንደዚህ አላት፣ ይሄ ሰውዬ እኮ ከኔ በላይ ሀብታም ነው አላት። እንዴት እየለመነ አይደል እንዴ ስትለው እሱ የዛን ጊዜ ኔጌቲቭ $900 ሚሊዮን ዕዳ አለበት። በ900 ሚሊዮን ይበልጠኛል እኮ ሰውዬው ግን ይለምናል። 900 ሚሊዮን ኔጌቲቭ የነበረበት ሰውዬ ቢሊየንን ነክቶ ስለሚያቅ በዕዳ ራሱ እኮ ደስ ይላል። 900 ሚሊዮን እንኳን አካውንት በእውነት በዕዳ ራሱ ተገናኝቶታል። በቃ ሰውዬው አሁን ቢሊየነር ነው። ስንትና ስንት ቢሊየን ያለው ሰውዬ። ለምንድን ነው ኔጌቲቭ ገብቶ መልሶ ቢሊየነር የሆነው ካላችሁ? ቢሊየንን ነክቶታል። ሬልሙን አስከፍቶታል። ዛሬ አስከፍትላችኋለሁ። ሬዚስት ያደረጋችሁ የፋይናንስ ሬልም ይከፈታል። እስቲ አሜን በሉ። እስቲ አሜን በሉ። እስቲ አሜን በሉ። ይከፈታል በኢየሱስም። ይከፈታል በኢየሱስም። ይከፈታል በኢየሱስም። ይከፈታል በኢየሱስም። ቴሪቶሪያችሁ ላይ ሬዚስት ያደረጓችሁ ሰዎች ያው ስሙኝ። ይሄ መንፈሳዊ እንደሆነ የምታውቁት ዊዝደም እየነገርኳቸው ነው። በጌታ ስሙኝ። ባለጠጋ የሚያደርጋችሁን ዊዝደም ነው የምነግራችሁ። ምክንያቱም እንደዚህ አይነት ቅባት አለብኝ እኔ። እስቲ አሜን በሉ። ዜሮ የሆነን ሰው ባለጠጋ የሚያደርግ ቅባት አለብኝ እኔ። ጌታ ፊት ኮቨናንት የገባሁት ጌታን ያገኘው የመጀመሪያ ጊዜ እንደዚህ ያልኩት፣ ጌታ ሆይ አልኩት፣ በእውነት ልትሰራ ከፈለክ አልኩት፣ በእኔ ዘመን ችግረኛና የታመመ ሰው ማየት አልፈልግም ነው ያልኩት። እግዚአብሔር ፊት ነው የምነግራችሁ። ይሄን የምታረግ ከሆነ አገለግላለሁ አልኩት። ለዛ ነው ዝም ብሎ
አይን የሚበራው ጆሮ ዝም ብሎ የሚፈወሰው ኮቨናንት። ለዛ ነው ባዶ በዕዳ መጥቶ ሚሊዮነር ሆኖ የሚመለሰው ኮቨናንት። ዛሬ ብዙ ሚሊዮነሮች አሉ እዚህ ውስጥ። ስሙኝ፣ ሬልም ቴሪቶሪ እንደሆነ የምታውቁት ኢቭን እኮ እኔ የሚገርመኝ በዓለም ላይ ሳይክል እንትን ተሰርቷል ታውቃላችሁ? ድሃ አለ፣ የድሃ ድሃ አለ፣ ከዛ ከፍ ያለ ድሃ አለ፣ ከዛ መካከለኛ ገቢ አለ፣ ከዛ ኖርማል የሚባል አለ፣ ከዛ ትንንሽ ሀብታም የሚባል አለ፣ ሀብታም አለ፣ ሱፐር ሪች ደግሞ የሚባል አለ። በምንድን ነው ብትሉ በብር ደረጃ ነው። በብር ደረጃ ነው የሚመድቡት። ስለበላ ስለጠጣ አይደለም። ባለ በብር ደረጃ በገቢ ደረጃ ይመዝኗል። አገራት እንኳን ድሃ ነው የሚባሉት በምንድን ነው? ገቢያቸው አማካኝ አቬሬጅ የህዝቡ ገቢ ብሎ በገቢ ድሃ ይልሃል። አንተ እኮ አልቸገረህም፣ እየበላ እየጠጣ ነው፣ እየኖርክ ነው፣ እየተነሳ አብረህ እኩል ከነሱ ተኝተህ እየተነሳ ግን በገቢ ሲያዩክ ድሃ ነህ ይሏል። ያ ማለት ምን ማለት ነው? ያንን ክልል ያንን ሬልም ሲያልፉ የሚካተቱበት ጎራ አለ ማለት። ቢሊዮነሮች ጋር ብትሄዱ ሁሉም ቢሊዮነሮች በቁጥር ይተዋወቃሉ እርስ በርሳቸው። ቢሊዮነር የቢሊዮነር ፍሬንድ እንጂ ታች ሄዶ ፍሬንድ አይሆንም። ሰርክሉ ጋር ነው የሚገናኝ። ልክ እንደምን መሰላችሁ? የፒራሚድ ሼፕ ታውቃላችሁ? ፒራሚድ ሼፕ ማለት ይሄ ማለት እታች ሲሆን ብዙ ሰው ነው ያለው፣ ከፍ እያለ ሲሄድ ጥቂት ሰው ነው የሚገኝ፣ ላይ ሲደርስ ብቻውን ሊሆን ይችላል። ሬልም ነው የምላችሁ ለዛ ነው። እና ልክ አንድ ክልል ሲገባ ገባህ እንዴ ተገናኘን ትላል። መንፈስ ዓለም ራሱ እኮ አገልጋይ ይገናኛል። እዚህ ክልል ነህ እንዴ? ለአገልጋይ እንኳን ክልል አለ። ሁሉም አገልጋይ የማይገባበት ጥቂት አገልጋይ የሚገባበት ክልል አለ። መኑኝ እንደዛ ባይሆን ኖሮ 7000 እያለ ኤልያስ ከአፌ ቃል በስተቀር አይልም። ለምን? ክልሉ ላይ ሰው ስላጣ ነው። ከኔ ውጪ ማንም አይገባም። ጸልያለሁ ዛሬ የሆኑ ሰዎች የሆነን ክልል አልፈው ይገባሉ። የሆነን ክልል አልፈው ይገባሉ። የሆነን ክልል አልፈው ይገባሉ። አንዳንዶች ደግሞ የገቡበት የበረከት ክልል እንደዚህ ብለው ሰዎችን ይባርካሉ። በዙሪያቸው ያሉት ሰዎች ከኔ አፍ ቃል በስተቀር አንተን ችግረኛ የሚያደርግ የለም ትላላችሁ። እስቲ አሜን በሉ። ሚሊዮኖች ይለቀቁላችሁ። አትሞስፌሩ ይቀበላችሁ። ቴሪቶሪው ይከፈትላችሁ። ይከፈት በኢየሱስ ይከፈት በኢየሱስ ይከፈት በኢየሱስ ይከፈት በኢየሱስ። እስቲ ተከፈተ በሉ።